ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየት ኮሜንት አስቀምጡልኝ። ተወዳጁ የጽናትን ድራማ ብዙዎቻችን የራሳችንን ሀሳብ አስተያየት እንሰጥበታለን። ግማሹ በኮሜንት ግማሹ ደግሞ እንደዚህ ቪዲዮ እየሰራን አስተያየት እንሰጥበታለን። በጣም የምንወደው በጣም በጉጉት የምንከታተለው ምርጡ ድራማችን ነው እና ወዶቼ እስኪ የራሳችሁንም ሀሳብ በጽናት ድራማ ላይ ቢስተካከል ወይንም ደግሞ ከዚህ ከተዋናዮቹ ቢወጡ በቃ ይሄ ሰው አስጠልቶናል፣ ድራማውን እንዲደብር አድርጎታል ቢወጣ ብላችሁ የምታስቡት ከሴትም ከወንድም ተዋናይ እስቲ ኮሜንት አስቀምጡልኝ። ማን ነው የደበራችሁ? እኔን የደበረኝ ቤተሰቦቼ ይሄ ጨበሪያም የሆነ ልጅ አሁን ጨበርየን ያገታት ማለት ነው። ወይንም ጨበርየን እንግዲህ ሀግቶ አስቀምጧታል። ወይንም ሰኒን የሚያሰቃያት ልጅ ቢወጣ በጣም ነው ደስ የሚለኝ ማለት ነው። ሌሎቹ ሁሉም ፍቅር ናቸው፣ ግን እሱ ልጅ በቃ ድራማውን እንዳስጠላኝ ነው ያደረገኝ። ወይንም ልጁ የሆነ ቀፋፊ ነገር ነው ማለት ነው። በእርግጥ ያው የሰጠው የራሱ የሆነ ገጸ ባህሪ ነው፣ ችግር የለውም እንከታተለዋለን። ግን በቃ ይሁን የሚደብራችሁ እሱ ነው ብዬ አስባለሁ ሁላችሁንም እና ጆከር እና ሰኒ አንድ ላይ መሆን አለባቸው። ጆከር እና ሰኒ በጭራሽ መለያየት የለባቸውም። ሰኒም ያልሆነ ውሳኔ ወስና ወደ ክብሮም መመለስ የለባትም እያላችሁ ነው። ክብሮም ደግሞ እውነት ለመናገር ከዚህ በፊት ነገሮቹ ተጫጭነውበት ወይም ደግሞ ነገሮች ተደራርበውበት ስለነበረ ምን መወሰን እንዳለበት ስላልቻለ መጥፎ ውሳኔ ወስኖ ሰኒን አጥቷታል። ከዚህ በኋላ ሰኒ በጭራሽ የሱ ፍቅረኛ ወይም ሚስት ልትሆን አትችልም ቤተሰቦቼ። ምክንያቱም ምን እንዳደረጋት ታውቃላችሁ። በጣም ህይወቷን ሲወል አድርጎት ነበር፣ እንደብሯት ሰውን እንኳን እስካለማመን ድርሳ ነበር። አሁን ላይ ደግሞ በህይወቷ የመጣው ጆከር ነው። ጆከር እና ሰኒ የተፋቀሩት ይህ ሁሉ ነገር ሳይመጣ በፊት ነው። በእርግጥ ከስዊድ ካስመለጣት በኋላ በሱ ፍቅር ወድቃለች ማለት ነው። እና ስዊድ በህይወት አለ ብላችሁ የምትሉ ምናምን እያላችሁ ነበር። አዎ በህይወት አለ፣ ብቻ ግን መች እንደምናየው ነው ግራ የገባኝ። ምንድን ነው ከሰኒ የሚፈልገው? እውነት ሰኒን የያዘችበትን ፋይል ፈልጎ ነው? ያችን ፋይል ወሰደችብኝ ብሎ ነው? ወይንስ ሚስጥሩን ምን ፈልጎ ወደ ነኪራ ቤት እንደመጣ ሚስጥሩን ስላወቀችበት ነው? አሁን ደግሞ ጭራሽ ካላገባሹ እያለ ነው ይሄኛው እንትን የሚለው። የስዊድ ወንድም ነው ወይንስ ማን ነው አላቅም። እኔ ግን አንድ የፈራሁት ነገር አለ ቤተሰቦቼ። ጆከር ሰኒን ለማስመለጥ ብሎ ስዊድን ከጀርባ በድንጋይ በሚመታው ሰዓት ላይ ያልሆነ ቦታ ላይ መጥቶት ወይ አካለ ጎደሎ ሆኖ ወይንም ደግሞ የሆነ ፓራራይዝ ነገር ሆኖ እቤት የተቀመጠ ነው የሚመስለኝ ስዊድ ማለት ነው። ለመሰላችሁ በጣም መቶት ስለነበረ በዛን የተነሳ ነርቭ የሆነ ነገር ሆኖ በጣም የሆነ የተፈጠረ ችግር እንዳለ ነው እያየው ያለሁትና መቼም ለምን መታኝ ለምን ማን መቶት ሰኒን እንዲያስመልጣት ምናምን የሚያውቀው ነገር አልነበረም። እርግጠኛ ነኝ ተከታትለውበት ከደረሱ በኋላ ነው ጆከር ይሄን ነገር እንዲያደረገ ያወቁትና ግን እሱን ማግባት አለብሽ ከሱ ውጭ ሌላ ሰው አታገቢም ምናምን እያለ ልጁ በጣም ሰኒ ሲያስቸግራት ነበረ። ስለዚህ የሆነ አካላ ጎደሎ ሆኖ ከሆነ ድንገት በሷ ምክንያት ይሄ ነገር እየደረሰበት ብሎ አስቦ ለዛ ነው ይሄን ነገር ሊያረግ የመጣው ብዬ ነው ያሰቡት ይሄኛው ልጅና ግምቴ ነው አላቅም። እውነቱን እስኪ በደንብ ምናይ ይሆናል። ሀናና ኪራ አሁንም ጭቅጭቅ ላይ ናቸው። ሀና ቤት ውስጥ መታ ምግብ መብላት ወይንም ደግሞ ስራ ቦታ መታ ማለት ነው ምግብ ትበላለች፣ ትተኛለች። በቃ በአጠቃላይ ስራ ቦታውን ቤርጎ አድርገዋለች ወይንም ደግሞ የመኖሪያ ቤት አድርገዋለች ማለት ነው። እና ይሄ ነገሯ ግን ትንሽ ይደብራል። ለስራ እስከመጣን ድረስ ስራችንን ቀጥሎ መስራት አለብን ብዬ አስባለሁ። በእርግጥ የሆነ የምታወራው ነገር ታሪኳ ምናምን ያሳለፈችው ነገር ያሳዝናል። ቢሆንም ግን ደግሞ ስራ ቦታ ላይና ውጭ ላይ ይለያያል እና ስራችንን ጠንቀቀን ካልሰራነ የምንጎዳው ራሳችንን ብዬ አስባለሁ። እና ባይቦች እንግዲህ ኪያም ከዚህ ልጅ ጋር ትጋባ እያላችሁ ነበር በኮሜንትና ይጋባሉ ብላ የታባታቸው ይሄዳሉ ብላችሁ ይጋባሉ። ግዴታቸው ነው ደግሞ ይሄ ማለት ነው። እና ስለዚህ ሰኒ ከዚህ ካለችበት ነገር ትወጣለች ብዬ አስባለሁ። ይሄም ጨበሬ የሆነ ልጅ ከዚህ ከድራማው ቢወጣ እንዴት ደስ እንደሚለኝ ማለት ነው። የሆነ በቃ አለ አይደል አላቅም፣ በጣም ነው የሚደብረው ማለት ነው። የሆነ በቃ የሚያደርገው ነገር